ለሕፃናቱ እንዲያርፉ ብሎ ፍራሽ አዘጋጅቶ ያነጥፍላቸው። ልክ ሕፃናቱ ተነጥፎላቸው የዚሁ ቤተሰብ ሕፃን ልክ ፍራሽ ሲያይ ምን ቢል ጥሩ ነው? ልንቅም ነው? ለሻምበል ነግሬዋል። የድሃ እምባ ወደ ታች አይወርድም፣ ወደ ላይ ነው ወደ አምላኩ የሚረጨው። ያ የእምባ ጠብታ ዝናብ መጥቶ የወረደ ቀን ግን ስንቅህም ትጥቅህም ፎቅህም አያድንም። አዝማሪው ባንጃው አዝማሪው ባንጃው አዝማሪው ባንጃው ቅኔው ቀለሃ ጉሮሮ ድምፁ ዜማው ፍስሐ ግጥሙን ቀዳው እንደምንጯ ተባለለት። አዝማሪው ባንጃው አዝማሪው ባንጃው እውነቱን ነው። ማሲንቆና ህሊና ይመሳሰላሉ አለ። ጥሩና መልካም ሲሆኑ በትከሻ ይዘህ ፊት ለፊት ይዘህ ለሁሉም ሰው ታሳያለህ አለ። መጥፎ ሲሆኑ ወደ ጀርባ ትከልልና ትደብቃቸዋለህ። ለዚህ እኮ ነው እኔ እንደ ደጋን ጎኔን ሲያጣሙኝ፣ እኔ እንደ ቆዳ ሆዴን ሲቀዱኝ፣ ልክ እንደ መቃን ቅኝቱን ተምሬ ቅኝቱን ዘምሬ እኔ ማሲንቆ በእጃቸው ገዝግዘው ባዜምኩኝ መከራዬን ውጬ ለሰው ደስታ ሞትኩኝ አለ ማሲንቆ። እውነቱን ነው። ይኸውልህ ተቀበል ሲሉ ተቀብለ የሰው ግጥምና ዜማ እያዜምክና የሰው ዘፈን እየዘፈንክ መኖር መጨረሻ ላይ ሐዘንና ስቃይ ላይ ማላገጥና መሳቅ ነው የሚሆን። ልክ እንደ ዛሬው ማለት ነው። መንፈስ ገመገመኝ የማማልጣሽ ሌባው ልጅ መንፈስ ገመገመኝ። ከየትም የቃረመውን ግጥም አምጥቶ በእኔ ስም ተቀኘ። አቶ ደስታ አስመላሽ ጠጋኝና አዳሹ ሲንከራተት ኖረ በትልቅ ትንሹ አለ። እንደው ልፋ ሲሉ በከንቱ ተቸገር፣ እንደው ድከም ሲል በማይረባ ነገር እድሜም በላው ገና ሳይጋገር አለኝ። ኬት እንደሚያመጣው እኮ ግጥሙ ስንት ዘመን ሙሉ ቀዳዳ ስትዘፋ፣ ስንት ዘመን ሙሉ ፍራሽ ስትገፋ ህልም ቅዠት ሆኖ ከእንቅልፍ ጋር ጠፋ አለኝ። አሁን አወቁት የግጥሙን መምጫ መንፈስ አረን የድሩ ዳኛ ሻምበል ግጥም ይሰጥ። አይ ሻምበል ለመንፈስ አበል ከፍሎ እንዲያስለክፈኝ መንፈስ ሸምን ይሄንን እኮ የምክትል ሊቀመንበሩን እኮ ጉዳይ ታኮ ነው እንደዚህ ለሻምበል ጉድ ብላ እኔን ማጥቃት የፈለገችው። ይሄ ቀበዳችን ምክትል ሊቀመንበር እንዴት እንደተሾመ ታውቃለህ? እዚህ ቀበሌው ስትገባ መረጃ ዴስክ የለም ትላለህ። በፈለግ 2 ቁጥር 3 ቁጥር ምናምን የሚለው እንደዛ ነበር ስራ። አንድ ቀን ድንገት ደብዳቤ አድረስ ተብሎ የቀበሌው ፎቅ እየወጣ ድንገት ደብዳቤውን ይዞ የሹመት ሆነበትና ምክትል ሊቀመንበር ተባለ። እስካሁን ድረስ ይኸው ልውረድ አልውረድ እያለ ግራ ገብቶት ቁጭ ብሏል ወንበሩ ላይ። ወንበሩን ለማጽናት ነው መሰለኝ ምክትል ሊቀመንበራችን ይህ ስልኩን ያወጣና ቀበቀን የሚፖስተው የሊቀመንበራችንን ፎቶ። ባይገርም የሰርጉ ቀን ሁሉ የሚስቱንና የእሱን ፎቶ ትቶ የሊቀመንበሩን አድርጎ እንኳን ደስ አለን አለ። እነ ሻምበል እኮ መጽሐፋቸው ላይ መፈረም እንጂ ከመጽሐፋቸው መታረም አይፈልጉም።
እንዴት ጽፎ ግዙ ተገዙ ምናምን ብቻ አይደለም ቢያዝ አንብቡ ተገንዘቡ አይልም ሁሉንም ከራሱ የኮረጀው ሰውዬ መልሳት ያለት የለ ካቻ መልሳላት ሻምበል ለምን መሰለ መጥቶ ድንኳን አይፍረስ ያለው ካቻል ገና ሲያዙ ቆይወደዱ እናቴ እዚህ ሰፈር ንብረትና ቁሳቁስ አይደለም ቶ ምንም ይጥፋ የካቻ ሸራ ቤቷ አይለች እሷንሽ ብትፈተሸውና እንደም እኛ ደረቅ ወደብ ነው ምንላት የሁሉም ነገር መውጫ መግቢያ ማራገፊያ መጋዘን የጥፋት ሁሉ የመንሴ ምናምን ማስረጃ ማድረቂያ ነችና ይወል ሻምበል የሆነ ጊዜ እንደም ሻምበል ለቀበሌው ለርዳታ የለም የመጣው ኮንቴነር ሙሉ ስንዴ ተዘረፈ ብሎ የት ቢፈትሽ ጥሩ ነው የካቻን ሸራ ቤት ከዛ ሲገመገም እኔ ስንዴ አላልኩም ሰነዴ ነው ያልኩት አለ አንዴም እንደዚሁ የቀበሌውን ፋይል የያዘ ኮምፒውተር ሰርቋል አለ ማካቻ እንዴት ኮምፒውተር ስንለው አረ ኮምፒውተር አይደለም ክላሰር ነው አለ ሻምበል ላይ ያዛረል ከያዘ ይኸውልህ ምንም ይጥፋ እዚህ ሰፈር ቶ መብራት ሁሉ ሲጠፋ የካቻ ሰላም ሲጠፋ ካቻ አጀንዳ ሲጠፋ ካቻ ይውቶ ካዝና ምናምን በጀቶ መዘረፍ ቅኔ ከተዘረፈ የካቻ ሸራ ቤት ነው የሚፈተሽ እና እኛ ስለለመድነው የሰፈሩ ሰው አዲስ ለኛ ሰፈር የሆነ ሰው ልክ ከካቻ ሸራው ተያዘ ተብሎ እንደዚህ ተደርድሮ የሚታየውን ነገር ሲያይ ይሄ ነገር ኤግዚቢት ነው ኤግዚቢሽን ማዕከል ነው በጣም ግርም አንድ ቀን ነው አሉ ብር ጠፋ ከቀበሌው ተብሎ አሉ ያው ማን እንደወሰደ እኮ ይታወቃል ያው ስም አይጠራም እንጂ ማጥል በጠዋት ሰው ሳይነሳ ካቻን አጣድፈው በዱላ ሰባብጠው ቁጭ አድርገውታል ከፊት ለፊት አልኩ ላፕቶፕ መሳሪያ እስር ብር ቴሌቪዥን ምናምን አስቀምጠውልህ እንደዚህ ይዘው ጠዋት ሳልፍልህ ማለት እንደዚህ ተይዟል ካቻ ኋላ ተጭኗል በመኪና እቃው ካቻ ምንድነው ስለ ባክተው እያስጎበጁኝ ነው ካቻ ደስ አይል ንጹህ ልብ እኮ ነው ንጹህ ልብ ነው ግን የሌብነት እንትን ማረክ ስሙ ላይ ተለጥፎበት የለ ከእጁ ላይ ደግሞ አንድ ማትጠፋ ድመት አለች እና የሆነ ቀን ማማልጣሽ ጠጅ ቤት አግዳሚው ላይ እሷን ከጎን ብርሌውን አርጎ እየጠጣ ሻምበል መጣ በነገር ሊወቅሰው ነው እንግዲህ አታ አት በመልክም በባህሪም ይመሳሰላሉ እንዴ አለ ድመቷንና ካቻን እኮ መጎሳቆላችሁ ሞዳችሁ አንድ አይነት ነው አለው ካቻስ ምን ብትል ጥሩ ልክ ነህ ልጅ ቤተሰቡን ድርጅት አስተዳደሩን ነው የሚመስለው ደሞ አንተ የድር ዳኛ ስለሆንክ አይጠፋም አለችው ማለት እንዴት ምናምን ሲላት እንዴ ሻምበል እንኳን የኔን ሆድና ሳጥኑንና ካዝናውን በድሩ በኩል ታውቀዋለህ አለች ለማስቀየስ እንግዲህ እንስሳትም ግፍ አለው እኮ ዝም አትግደላት እቺን የእግዚአብሔር ፍጡር በል እኔ ቤት አምጣት ትርፍራፊ ትበላለች አለ ካቻ ፈገገረቻ መስመር አገኘች እድ ሻምበል አንተ ልታስተርፍ አንተ እኮ በሰው ታተርፋለህ እንጂ ለሰው አታስተርፍም አንድ ሕፃን ቤተሰቦቹ ብቻውን ከሚሆን ከሕፃናት ጋር መጫወት ይልመድ ብለው መዋለ ሕፃናት አስገቡት ከምሳ ሰዓት በኋላ
ትምህርት ቤቱ ሕፃናቱ እንዲያርፉ ብሎ ፍራሽ አዘጋጅቶ ያነጥፍላቸዋል። ልክ ሕፃናቱ ተነጥፎላቸው የዚሁ ቤተሰብ ሕፃን ልክ ፍራሽ ሲያይ ምን ቢል ጥሩ ነው? ልንቅም ነው? ልጆች ፊት ምታደርገውን ብቻ ሳይሆን ምትሆነውንም መጠንቀቅ ካልቻልክ የዛሬ ጨለማህን የነገ ብርሃን ማድረግ አትችልም። ልጆች ሕፃናቶች ኬክ የቆረሱበትን ቢላ ተቀብለሃቸዋል ወይስ በእጃቸው ይዘውት አድገዋል? ለልደቶቻቸው የሰጣቸውን ሽጉጥ አስተታቸዋል ወይስ አቀባብለው መተኮስ ጀምረዋል? ጥያቄው ጨለማን ከተቀበልከው ለነገ ብርሃን ዝግጁ ሆነ መፍትሄ ታዘጋጃለህ። ሌላ ምክንያት አይደለም። ማምለጫ የለም። መሽሎክሎኪያ እንዳይጧ ማምለጫ መሽሎኪያ መንገድ የለም። ፊት ለፊት ተጋፈጠውና ጨለማውን አንዳንዱ ደግሞ አለ እንዴት ኑሯችን እንደሚያከብድብን ላሳየ። ምግብ ቤቱ በር ላይ በትልቁ እገሌ ሽሮ ቤት ይልና ከስር ከሰኞ እስከ ሰኞ አለ ይላል። አረ ጎበዝ እና ሽሮ ሸጣ ሮብና ዓርብ ልዘጋ ነው? ምን ነው? ለአንዳንድ ነገሮች እኮ የማይገባውን ስምና ስያሜ ሰጠን እኮ ነው የምናከብዳቸው። ሸክሙ ትከሻዎቻችንን አዛለው እኮ ጎበዝ። ሁሉንም ነገር እኮ በቅጡ ሲሆን ነው። የዚህ ሰፈር መለዋወጥ ከበደ። ሻምበል አሁን እንኳን በዚህ ዓለም በተጨነቀበት ጊዜ የትላንት ግፉንና ክፋቱን መቶ አልፈለገም። የሱ ቢጤ ጥርስ ካወጡ ነጋዴዎች ላይ በ4 እጥፍ የገዛውን የአፍ መሸፈኛ በቀለምና በቅርጽ እየለዋወጠ እያደረገ ለሰፊው ሕዝብ ጤንነቱን መጠበቂያ ተብሎ የመጣውን ሳብሎንና ሳሙና ስቶር ቆየት አድርጉት፣ ሲጠፋ ሊወደድ ስለሚችል በጥሩ ዋጋ እናተርፈዋለን ይላል። መትረፍህን በምን እርግጠኛ ሆነ ነው የምታተርፈው ጎበዝ? በአፍ መሸፈኛ በእጅ ጓንት አልኮል በመቀባትህ ብቻ ከበሽታው ብትተርፍም ባወራሃት በእጅህ በሰራሃት በአይንህ ባያሃት ግፍ የትም ወድቀህ ትቀራለህ። የትም ምን የወራስ ቤዛህን ስለገዛህ የምትተርፍ መስሏል? በገንዘብ ብቻ የምትድን? እኔ ልንገርህ፣ በኢትዮጵያ ብር ምንም መግዛት አትችልም። የኢትዮጵያ ብር ከሆነ ራሱ ሊሆን የሚችለው የአንገት ሐብል ብቻ ነው። ኮር ለማያልፍ አስቤዛ፣ ከዓመት ለማይጎል ጎተራ፣ ከዕለት ለማያልፍ ጉርፍ መጨካከናችን ለምንድን ነው? ጎበዝ መስጠት አትችል። እንዴት መቀማትህን መተው ያቅታል? ማጉረሱን አትወቅበት። እንዴት በቃይ ማለት ይጠፋል ጎበዝ? ሻምበል እዛው ከሱ ቤት ርቀት ላይ የሚገኙ 100 ሜትር ርቀት ሳይሄዱ 2 ሕፃናት ልጆች ቁጭ ብለዋል። የጎዳና ተዳዳሪዎች ልክ ባጠገባቸው ሳልፍ ከሆቴል ያመጡትን ትራፊ በፌስታል እየበሉ እኛውን በኮሮና እንሞታለን ሲል አንደኛው ከሞተ ምን ሙታ ነፍሴ ፈታ ብለሽ ባክሽ ፈውሷን ቢባባላሉ። 2 አንድ ፍሬ ጨቅላ ልጆች ናቸው። ባጠገባቸው ሳልፍ ጋሼ 5 ብር ስጡ ነው አሉኝ። እንደ እርጉዝ ሴት ነው ሆዴ የተላወሰው። ምሳቸውን የበላሁባቸው ያህል ነው የተሰማኝ። አጦለወለኝ። ሳቅ ጉሮሮዬ ድረስ መጣ። እምባምባን ያለኝ። ከዛ ላጥ ብዬ ወደ ኪሴ ገባው። አቤት የተሰማኝ ደስታ! ለወገኔ ደርሼለታለሁ። አንድ ባለትዳር ጓደኛቸው ቀርቶ ነው ከቀጠሯቸው። እናቴ መጠጫ ረጉታ እገሌ ብሎ ነው የቀረው ሲባል አንደኛው ሚስቱ እኮ ከባድ ነች አልፈቀደችለትም አለ። ሌላኛው ለምን ነው ማትፈቅረው? እኛ ጓደኞቹ አይደል ሲባል አይ ትመታዋለች እኮ ትቀጠቅጠዋለች።
ከቤት አልፎ ሰፈር ለሰፈር መንደር ለመንደር ብሎክ ለብሎክ ነው የምታሯሩጠው አሉ። እናቴ ሶስቱ ወንደላጤዎች እግራቸውን ሰቅለው በሰውየው ሲስቁ ከጎን ጠረጴዛ ላይ በፕላስተር ታሽጎ የሚጠጣው ባለትዳር ጎበዝ ተው እንጂ ተው፣ ወንድ ልጅ በወንድ ልጅ አይስቅም። እውነት ነገ የሚያጋጥመውና የሚያገኘውን ስለማያውቅ አይስቅም አሉ። እውነቴን ነው፣ አትሳቁ። ነገ የሚገጥመን አታውቅም። እድል እብድ ነች እናቴ። ያው ሰው እንኳን ተራበ፣ እንኳን ወደቀ፣ እንኳን ተደናቀፈ፣ እንኳን ሞተ፣ እንኳን ቆሰለ አይባልም፣ ነውር ነው። ነገ አንተ ላይ ምን እንደሚደርስ አታውቅም። እውነቴን ነው። ለዛ እኮ ነው ባለትዳሩ ሰውዬ እኮ የታሸገው እኮ በሚስቱ ተደብድቦ ነው። ግን ምን አለው? ወንድ ልጅ በወንድ ልጅ አይስሜ ስነ ስርዓቱን ባጣና በቀበረ ህዝብ መካከል የፈለከውን ስርዓት ብታመጣ ይንደዋል። ይኸውልህ ምንም አምጣ ምንም አምጥቶ መቆለልና የሆነ ሰውን ማሸከም ቀላል፣ ነገር ግን ሰውየው አልሸከምም አልቀበልም ያለ ጊዜ ራስ ትሸከማታል። ለነገሩ ሸክሙንም አትችለው፣ ምክንያቱም መጀመሪያም በቂ ትከሻ የለህማ። ለዚህ እኮ ነው ያልነው እኛ እልል አልን፣ አሜን አልን፣ ተገረምን፣ ተደነቅን። ቃል ባፋቸው ሲቀራረጥ፣ ቃል ባፋቸው ሲሽሞነሞን መገናልን፣ አካሄዱ አስገርሞን መገናልን፣ አካሄዱ አስገርሞን ብለን ከዛ ጥያቄው የመጣችሁ ቀጥሎ ነው አዝማሪው ባንጃው ግር ብለን ተሯሩጠን በአንድ ሰሞን እያለቀስ ተመለስን፣ ከቁስሉ ፈውሷ ሞናል። አንድ ዳኛ በተከሳሽ ላይ 10 ዓመት ያከናንቡትና ከችሎት ላይ ሲወጡ እየሳቁ ከትከት ብለው ይሄዳል። ሌላኛው ዳኛ ጓደኛቸው ያገኘውና ምን ሆነ ነው አንተ ከችሎት በኋላ ሰው ላይ 10 ዓመት ፈርደ የምትስቀው ሲለው፣ እንደ ዛሬ በዓለም ላይ እንደዚህ አይነት የሚያስቅ ቀልድ ሰምቼ አላውቅም። እንደዚህ ከሆነማ እባክህ ንገረኝ አለው ጓደኛው። ዳኛው ምን ቢል ጥሩ፣ ኧረ እባክህ ቀልዱንም ያወራው ሰው 10 ዓመት ነው የፈረድኩበት። አይ አንዳንድ ቀልድ አለ ለነፍስ ብቻ የሚል ሻምበል ህልም ሲያይ ታዲያ አያስቅም። እኛም እንቅልፍ አሳጥቶ እሱም እንቅልፍ ሲያጣ መፍትሄው የቱ ጋር እንደሆነ መለየት ያስቸግራል። ለዚህ ነው የእንቅልፍ ማጣት ምክንያት ምንም አይደለም፣ ህሊናህን መሸጥህ ብቻ ነው። ነግሬሃለሁ፣ ህልምን የሚቀሙ ሰዎች፣ እንቅልፍ የሚያሳጡ ሰዎች ራሳቸው ወርቀው ነው የሚገኙት፣ የትም አይሄዱም። ታዲያስ አንዱ በቀጥታ ስርጭት የእስር ቤት ኃላፊው ይገቡና ህዝቡ በቀጥታ ስርጭት እየደወለ አስተያየት ይሰጣል። አንድ አድማጭ ደወለ። እንደው እንደሚባለው ከኔ እስር ቤቱ በጣም ከፍተኛ የጉልበት ስራ ለታራሚዎች ያሰራል፣ ቢሆንም ግን በኑሮ ምቹ ሁኔታ ነው ያለው ብሎ ሲጠይቅ ጋዜጠኛው በመሃል ገባ። የተከበሩ አድማጭ፣ የዛሬ ዓመትም አንድ ደዋያችን ይህን ጥያቄ ጠይቆ ወደ ስፍራው ልከነው አልተመለሰም። ያ ማለት ቢመቸው ነው አለላ። በቅዠት ስንገላበጥም ደልቷቸው ነው እየተባለን ይሆናል። እኔ አቶ ደስታ ስመላሽ የተጎዳ ፍራሽ አዳሽ ነግራ እንቅልፍ የህልም ውጤት ሳይሆን የሰላም ውጤት ምንም ማለት ነው።
ጩኸትህን ሊያዳፍኑብህ፣ እምባህን ሊሳለቁብህ፣ ሳቅህን ሊሸፍኑብህ ቢፈልጉ ዝም በላቸው። ያንተ ጊዜ ይደርስና ግፋቸው በደም ስሮቻቸው፣ በመቅኔዎቻቸው፣ በህሊናዎቻቸው ውስጥ ቅንቅን ይሆንና የዛን ጊዜ አለኝ ያሉት ጡንቻ፣ አለኝ ያሉት ጉልበት፣ አለኝ ያሉት ጥፍር እከካቸውን ያራግፍላቸው እንደሆነ ምን አለ? እስከ ዛሬ የእንቅልፍ ማጣታችንን በንጋታችን እየመዘኑ ነው። ብርሃን ነው ጨለማ ነው? ምን አለ በለኝ። ያንተን ፀሐይ የትኛውን ግዙፍ አካል አይሸፍንም። ሁል ጊዜ ለህሊና መቆም ከቻልክ ያን ጊዜ ታሸንፋለህ። ለዛም ነው የመጨረሻውንም ነገር ከዚህ ግፍ ሁሉ በኋላ ከዚህ መከራ ሁሉ በኋላ ዓለም እንድትንበረከክ ሲያስገድድህ ለጸሎት ተመቻችና ተዘጋጅ። የዛን ጊዜ ሁሉንም ታልፎ አራስ ይኸውልህ እያንዳንድህ ጨቅጫቃ ጋርና አሮጌ መኪና አትስጠኝ ብለህ ጸልይ ብለሽ ተመኝ። ምን ነካ? ሁለቱም የሚያዋርዱ በአደባባይ ነው። አመልና ብልጠት ሲጥል ደግሞ አወዳደቅህ አይደለም ለመነሳት ለዜናም አይመች። ስለዚህ የህልሞቻችን መጥፋት፣ የእንቅልፍ ማጣታችን፣ የቅዠትና ምኞታችን መለያየት ምንድነው ብለህ መጠየቅ ከፈለክ ሁል ጊዜ ለህሊና ቁስል የማይሆን ስራ ስራ። በአዲስ መልክ ስራ ጀምረን የእያንዳንዷን ፍራሽ እየሄድን አድስልን። ዘጠና ገዝቶ በዘጠና መሸጥ ትርፉን ዘጥ አለ። ለሰፈሩ ሰው ነግሬያቸዋለሁ። ይሄ የአዙሪት ስሌትና የቂል ጨዋታ አይጠቅማችሁም። ስትስቁ ከዓይናችሁ የፈሰሰው እንባ የደስታችሁ መገለጫ ሳይሆን የልባችሁ ሐዘን ነው ብያቸዋለሁ። ነገር ግን ጆሮም መልስም የላቸውም እዚህ ሰፈር። ጉዳዩ እንዲህ ነው የሆነው። ጋሽ እውነቱ አርፈዋል እዚህ ሰፈር። ምንም ቢሆን ትልቅ ሰው ናቸው። ቀብር እንኳን ባትሄዱ ለድሩ 30ኛ ዓመት ምስረታ በዓል የተከላችሁትን ትልቅ ድንኳን አፍርሱት ብላቸው እውነቴን በምቀኝነት አይን አይተው አኮሰሱት። እንዲህ ነው እንግዲህ ቀን ቢጥላት ቀን ቢያጎላት የእኛን ድመት አይጥበላት አሉ። የድሩ ዳኛ ሻምበል እንኳን ባቅሙ ምን ነካ ሻምበል ሐዘን እንኳን ባይሰማ ባለፈው ከሚስት ጋር ስትጋጭ ጋሽ እውነቱ ናቸው ያስታረቁ አንድ በልና ይሄን ነገር አስተላልፈው ብለው አሾፈብኝ። ሻምበልና ይሄ ቴሌቪዥን ላይ ያለው አሻንጉሊት አንድ አይነቶች ናቸው። ይሄ ጉራግኛ ሲመጣ ጉራግኛ፣ አፋርኛ ሲመጣ አፋርኛ። የብሔር ብሔረሰቦች ጭፈራ የሚጨፍረው አይንም ጆሮም የሌለው አሻንጉሊት አንድ ናቸው። ሁለቱም እውነትን ሊያዩም ሊሰሙም ፍቃደኞች አይደሉም። እንደዚህ አይነት ሰዎች ናቸው ብድግ ብለው የምታዩትንም የምትሰሙትንም እንነግራቸዋለን የሚሉት። የዚህ ጊዜ እናንተ ጥያቄ መሆን ያለበት እሾሃስ ብሏችሁ ነው። አንድ ሰው የጠጅ ቤት ውስጥ ድምፁን ከፍ አድርጎ ለተሰበሰበው ሰው በጀብዱ ያወራል። የጓሮን አትክልት ስትበላ የነበረችውን ጃርት እጅ ከፍንጅ ያስኳት፣ እዚያም በክርኔ ፈስፍሼ ለቀኳታል። አንድ ሰው ብድግ ብሎ እሾሃስ አለ። አብረን የምንበላ ከሆነማ ሻምበል ለአስተሳሰብም ለአእምሮ እድገትም ጥሩ ስለሆነ አሳ ይሁን አሉ። ሻምበል እንዳልገባ ወሮ አሳ ዘዘለ። አሳው ቀርቦ እየበሉ ነውና ሻምበል አበላሉን ሊያሳያቸው ነው አሉ። እዴ መምህር ቀኔ እንትኑ አሳ ጭንቅላቱ ጥሩ ይጣፍጣል፣ ጭንቅላቱን ብሉት እንጂ አላቸው። መምህር ቀኔ ቀና ብለው ሻምበል የሚግጣውን የአሳ ጭንቅላት አይተው ጎሽ ሻምበል ጥሩ አድርገሃል፣ እንደዚህ የሌለንን ብንበላ የጎደለን
የጎደለ ምንበላ ጥሩ ግድ የለም እኔ ጀርባውን በላለሁ ምታሸክሙንና ምጭኑብን ስለማላክ ጀርባውን በበላ ይሻለኛል አሉ። መምህር ቅኔ እኮ ከባድ ናቸው። እውነቴን ነው የምልህ። ትዝታን አሳልፈ ሰጥተህ ተስፋ መቁረጥ ላይ ተቀምጠህ ግራና ቀኝ ግራ ገብቶ ስታይ ለማን እንደምትሰጥ ታውቃለህ? ራስን አሳልፈ ለወዳሞቹ ነው። እነብላው ቡድኖች ታውቃቸዋለህ? አታውቋቸው? እነብላው ቡድኖች እኔ አሳውቃቸው። ይኸውልህ እነብላው የሚባሉ ቡድኖች እንዴት መሰሉ? ቀላል እኮ ናቸው። ዓላማና ግባቸው ምን መሰለ? እያንዳንዱን ነገርና እያንዳንዱን ሰው ለምግብነት መዋል እና ለብፌነት ማመቻቸት ነው። አርማና ምልክታቸው ይታወቃል። ጉርሻ ነው እንደውም ማለት ነው። ጉባኤያቸውም ስብሰባቸውም የሚካሄደው ጎተራ ውስጥ ነው። ራያቸው ቀረር ወይ መብላት ከሆነላቸው፣ ካልሆነላቸው ደግሞ ማባላት። ስብሰባቸው ላይ ሆነው ራሱ ለሻይ ሰዓት ሲወጡ ብዙ ጊዜ የሚያዘወትሩት ጨዋታ የካርታ ቁማር ነው። እንዴት መሰለ? ስራ አስፈጻሚ ኮሚቴው ብዙ ጊዜ የሻይ ሰዓት ሲወጡ የሚጫወቱት እንጀራ በወጥ የሚባለውን የካርታ ጨዋታ ነው። ከዛ የበላይ አካላትና አመራሩ ደግሞ ሁሉ ጊዜ የሚያዘወትሩት ጨዋታ ገፎ ለገፋፊና ላጥላጥ ነው። የነዚህ የነብላው ቡድኖች የሉ የነሱ ቡድኖች አባላት ደግሞ የሁል ጊዜ የሰርክ የካርታ ጨዋታቸው ምን እንደሆነ ታውቃለህ? ክሬዚና ሞላ ጎደለ ነው። የዚህ የንብላው ቡድኖች ደጋፊዎችና የርዕዮተ ዓለም አቀንቃኞችና ተከታዮች ምን ሲሉ ታገኛቸዋለህ መሰለህ? እኔ ላሳይ። ይሄን ሰውዬ እንደው ጩቤ ቢኖረኝ ልቡ ላይ ሰቅስቄለት፣ እንደው ሽጉጥ ቢኖረኝ እገሊትን በግንባሯ ለቅቄላት፣ ስልጣንና ሹመት የለኝም እንጂ ጉልበትና አቅም ቢኖረኝ እገሌን ጎዳና ላይ አስጥቼው ህይወቱን አመሰቃቅየው እንዴት እንደማረገው እኔ ነኝ ማቀው ይሏል። አጠገብ ቁጭ ብል እመነኝ፣ እነዚህ ሰዎች እነዚህ የጠቀሷቸው ነገሮችን ያሏቸውን ነገሮችን ያገኙለት ሁለት ያስቡ ለማድረግና ለመፈጸም ቅንጣት ዞር ብለው ያስተውሉ። እንብላውን አወቃቻቸው። ተስፋን የበሉት እኮ እነሱ ነው። እንዴት ነው የምትረሳቸው ጎበዝ? የተስፋና አንደኛው ጓደኛው ዘፋኝ ነው። ሄደለታ የሚሰራበት ቦታ ቁጭ ብሎ መድረክ ላይ ጠበቅ። ዘፋኝ ሆዬ ወጣና መስፈን ጀመረ። ያኛው ተመልካች መሃል ቁጭ ብሏል። ዘፋኝ ማይኩን አንስቶ ምንድነው ሳሳ ልቤ ሲል ጓደኛው ከተመልካች ብድግ ብሎ ሺሻው ነው። አሉል ሁለት እንደዚህ አይነት ጓደኛሞች ጣቢያ ውስጥ በስራ አጋጣሚ ተጣልተዋል። አንደኛው ስቱዲዮ፣ ሌላኛው መስክ ስራ ላይ ሆኖ በቀጥታ ስርጭት ይገባልሃል። ክቡራት ተመልካችና አድማጮቻችን ዛሬ የብሔር ብሔረሰቦችና ህዝቦችን በዓል በደማቅ ሁኔታ ከድሬዳዋ ከተማ እያስተላለፍንላችሁ ነው። ስቱዲዮ ያለው ጸጥ ተኮሳትሮ ያው ባልደረባዬ ጓድገሌ አለለ
ተኮሳትሮ ጸጥ ብሏል። ያው ባልደረባዬ ጓድገሌ እኔም አንተም እንደምናውቀው ድሬዳዋን ከተማ አይተናት አናቅም ሲል መለሳ ያኛው ስለራስ አውራ እንደዚህ አይደል በግል ጠባቸው ተነስተው የግል ሚዲያ ብለው የሚከፍቱብን የቤታጣቸውንና የውስኪ ጥላቸውን እኮ ነው በገዛ ሬዲዮና ቴሌቪዥን ቁጭ ብለው የሚያስቆሙኩ አሪያስ ነፍሷን ይማረውና እቺ ሬዲዮ ከመጥፋቷ በፊት የምታስተላልፈው ማስታወቂያ ነበራት የከተማው ህዝብ ብድግ ብሎ ሁሉም እኔ ነኝ ከንቲባው እኔ ነኝ ከንቲባው የሚለው ማስታወቂያ ማማለጣይሽ እቺ ማስታወቂያ ሰምተው ነው ህዝቤን ፉክክር ጀመረ እንደነሱ አሉ ህዝቤን ፉክክር ጀመረ ከንቲባው እኔ ነኝ ዘገባቸውስ ብትል የጣቢያው የተከበራችሁ የጎዳና ተዳዳሪዎች የሚለውን አስተላልፈው ልቅስምህን እንክት ያረጉልህ ዘገባ እንዴት እንደሚያስተላልፉ ልላሳይ አንድ የወሬ ጥማት ያለባት ሴትዮ መኪና አደጋ ይደርስና ህዝቡን እየጣሰች የተሰበሰበው ወንድሜ ነው ዘመድ ነው ቤተሰብ ነን አሳልፉኝ ብላ መኪና አደጋው ጋር አትደርስም የተገጨው ውሻ ቢሆንስ አንተን ባጋጣሚ አንድ ሎተሪ አዟሪ መጥቶ በመሃላችን ይዞራል እንቁጣጣሽ ሎተሪ እያለ ሲዞር መንፈስሻ ብድግ አለቻ ቀለኛ በዚያ አጣጣታችን መስከረም ምን ደርስ ይመስላል ባልፈጣን ሎተሪ አምጣልኝ አለች መንፈስሻ አጭሯንና ፈጣኗን መንገር ተወጃታለሽ አይደለም ሁሉም ሰው ጠጅ ቤት እየከተመ ነው ምክንያቱም አዙሪቱ ግራ ጋብቶታል ሁሉ ጊዜ በአንድ አይነት መንገድ ይሄድን መደነቃቀፍ አባታችንን የመታው እንቅፋት ዛሬኛንም ደግሞ ይመታናል ግራ ጋባል ሰው ሁሉ በአዙሪት ጨዋታውና በቂል ስሌት ውስጥ ነው ሊከቱ የሚፈልጉት እንዴት በአባት የቀብር ስነ ስርዓት ላይ የልጅ ድግስ ይደገሳል በሰው እንባና ሙሾ ግጥምና ዜማ መስራት እዚህ ሰፈር ከፍተኛ የሆነ አዙሪት ተፈጥሯል ምንጩ የት እንደሆነ ባይታወቅም ትላንትና አንዱ ጎረቤት ነው ፍራሹን አሸክሞ ቤቴ በር ላይ ጣለው ደነገጥኩ ምን ነው ስለው ደስታ አስመላሽ ተባይኩ አስቸገረኝ ምንድነው ያደረከው አለኝ ያስደነገጠኝ ምንም አይደለም እንን ፍራሽ ካደስኩለት ገና 2 ቀኑ ነው አዲስ ጥጥ አዲስ ጨርቅ አዲስ ክር ገዝቼ ነው የሰፋውለት ግራ ገባኝ በዚህም በመደናገጥ ቀጥታ ወደ ቤቱ ሄድኩና ያልጋውን ዙሪያ አንሶላውን ብርድ ልብሱን ቤቱን በሙሉ አየሁት ሁሉም ንጹህ ነው ደነገጥኩ የዚህ ጊዜ ነው የኛ ሰፈር ሰው ባህሪ ብልጭ አለልኝ የኛ ሰፈር ሰው አዲስ ነገርና ለውጥ ሲያይ ይፈራል ምንነካ ያልጋውን አቅጣጫ ሲቀይር እንኳን እኮ እንቅልፍ የሚጠፋበት ሰው ነው የቤቱን ቀለምና አርማ ከቀየረማ ሌላ ቤት የሰራ ነው የሚመስለው ደነገጥኩ በዚህ አዲስ ጉዳይና በለውጥ ይፈራል ፍርሃቱ ወደ ድንጋጤው ያድጋል የሚገርመው ነገር ደንግጦ አንተንም ያስደነግጣል ከዛ ድንጋጤው እንደ ትክክለኛ ማስረጃ ተጠቅሞ መግለጫ ያወጣና እንደ ሱፍ አበባ አንገትህን ሊያስደፋ ይሞክራል የፍራሹ ችግር ግራ በገባኝ ጊዜ ነው ያዝማሪው ባንጃው ግጥም ከቻለው አካሌ ሳይቆሽሽ የለበስከው ሳያድፍ ተባይ ቢበላህም ያደክማል እንጂ ጨርሶ አይገልህም በዚህ ግጥም የተነሳ መንስኤውን ሳጣራ በቀላሉ አገኘሁት የፍራሹ ባለቤት ከቀበሌ በተሰጠው ከተማችን ጽዱ ይሆናል በሚል ኮፍያው ይዞት የመጣው ተባይ ነው አላስተኛ